አርእስተ ዜና ከአዋሽ ወደ መቀሌ የሚወስደው የባቡር መስመር በከፍተኛ የንግድ ብድር የተሰራና ዕዳውን በ50 ዓመታት ውስጥ እንኳን መመለስ የማይቻል አክሳሪ ኢንቨስትመንት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጿል። የምናጋራችሁ መረጃችን ነው። ኢትዮጵያ በጤናው ዘርፍ የአርቲፊሻል ኢንተለጀንስ ማሳደግ እንደሚገባት ተገልጿል። ጤና ሚኒስቴር በመላ ሀገሪቱ የጤና አጠባበቅ አገልግሎቶችን ለማሻሻል በሚደረገው ቀጣይ ጥረት በጤናው ዘርፍ የአርቲፊሻል ኢንተለጀንስ አጠቃቀምን ለማሳደግ የአጋር ድርጅቶችና ሁሉም ባለድርሻ አካላት ድጋፍ ተጠናክሮ እንዲቀጥልም ጠይቋል። እናስደምጣቸዋለን። ዲሞክራቲክ ሪፐብሊክ ኮንጎ ከአሜሪካ የተባረሩ ስደተኞችን ልትቀበል መሆኗን አስታውቃለች። ስደተኞቹ የኮንጎ ዜጎች ባይሆኑም ለሰብአዊ ክብርና ለዓለም አቀፍ ትብብር ስትል እንደተቀበለችውም ሀገሪቱ ገልጻለች። ስደተኞቹ በተለይም ከመካከለኛውና ከደቡብ አሜሪካ የሚመጡ መሆናቸው ተዘግቧል። ዝርዝሩን ይዘናል። አሜሪካ ወደ ኢራን ወደቦች በሚገቡ መርከቦች ላይ የጣለችው የባህር ከበባ በመጀመሪያው ቀን በሆርሙዝ ወሽመጥ የትራፊክ ፍሰት ላይ ያሳደረው ተጽዕኖ አነስተኛ መሆኑን መረጃዎች አመላክተዋል። ፕሬዝዳንት ዶናልድ ትራምፕ እገዳውን ያወጁት በኢስላማባድ በተካሄደው የአሜሪካና የኢራን የሰላም ንግግር ሳይሳካ መቅረቱን ተከትሎ ነው። ዓለም አቀፋዊ መረጃችን ነው። ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። ኢትዮጵያና ላይቤሪያ በተለያዩ ጉዳዮች ላይ በጋራ ለመስራት የመግባቢያ ስምምነት ተፈራረሙ። ኢትዮጵያና ላይቤሪያ በተለያዩ ጉዳዮች ላይ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። እነዚህ ስምምነቶች በትምህርት፣ በሰው ሰራሽ አስተውሎት፣ በሳይንስና ቴክኖሎጂ ዘርፎች ላይ በማተኮር ለወደፊት ትብብር እንደ ስትራቴጂካዊ መሰረትና ተግባራዊ ፍኖተ ካርታ እንደሚያገለግሉ የጠቅላይ ሚኒስትር ጽህፈት ቤት መረጃ አመላክቷል። የትብብር ማዕቀፉ ኢትዮጵያና ላይቤሪያን በማጣመር ለአህጉራዊ ትስስር ዋነኛ አንቀሳቃሽ ኃይል ከመሆኑ ባለፈ የአፍሪካ ሀገራት በእውነተኛ ትብብር ምን ሊያሳኩ እንደሚችሉ እንደ ታላቅ ተምሳሌት የሚጠቀስ መሆኑም ተገልጿል። ከአዋሽ ወደ መቀሌ የሚወስደው የባቡር መስመር አክሳሪ ኢንቨስትመንት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከአዋሽ ወደ መቀሌ የሚወስደው የባቡር መስመር በከፍተኛ የንግድ ብድር የተሰራና ዕዳውን በ50 ዓመታት ውስጥ እንኳን መመለስ የማይቻል አክሳሪ ኢንቨስትመንት ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ይህንን የገለጹት ከኤቢሲ ጋር ባደረጉት ቆይታ ላይ ሲሆን ለባቡር መስመሩ ግንባታ $2.6 ቢሊዮን የንግድ ብድር መወሰዱን ገልጸዋል። ይሁን እንጂ ብድሩ ጤነኛ ባለመሆኑና መስመሩ የተገነባው የሚጓጓዝ ምርት በሌለበት ሁኔታ በመሆኑ ኢንቨስትመንቱ ራሱን ሊመልስ የማይችልበት ደረጃ ላይ እንደሚገኝ አስረድተዋል። እንደ አዲስ አበባ፣ መቀሌ፣ አስመራና ሞያሌ ያሉ የባቡር መስመሮች ለኢትዮጵያ መሰረታዊና አስፈላጊ ቢሆኑም መቼና እንዴት ይሰራ የሚለው ጥያቄ ግን ጥንቃቄ የሚሻ መሆኑንም አመላክተዋል። ከባቡር መስመሩ ይልቅ ተመሳሳይ መጠን ያለው $2.5 ቢሊዮን በማዳበሪያ ፋብሪካ ግንባታ ላይ ቢውል ኖሮ ሊገኝ የሚችለውን ጠቀሜታም ጠቅላይ ሚኒስትሩ አነጻጽረዋል። በአሁኑ ወቅት ከዳንጎቴ ጋር በ40 ወራት ውስጥ የሚጠናቀቅ የማዳበሪያ ፋብሪካ በ$2.5 ቢሊዮን ወጪ እየተገነባ መሆኑን ጠቅሰው ፋብሪካው አገሪቱ አሁን ከምትጠቀመው በላይ ምርት የሚያመነጭና አገልግሎት በጀመረ ከ3 እስከ 6 ዓመታት ባለው ጊዜ ውስጥ ያወጣውን ኢንቨስትመንት መመለስ የሚችል መሆኑን አብራርተዋል። ለባቡር መስመር የወጣው $2.6 ቢሊዮን መጀመሪያ ማዳበሪያ ፋብሪካ ላይ ውሎ ቢሆን ኖሮ ፋብሪካው በአጭር ጊዜ ውስጥ በሚመልሰው ትርፍ ባቡሩን መስራት ይቻል እንደነበርም ጠቅላይ ሚኒስትሩ አክለዋል። አሁን የተገነባው የባቡር መስመር ግን መሰረተ ልማቱ ቢኖርም የሚጫንና የሚጓጓዝ ምርት ባለመኖሩ ምክንያት ዕዳውን መክፈል የማይችልና እንደ ሀገር ኪሳራ ያስከተለ መሆኑን አስታውቋል። ኢትዮጵያ በጤናው ዘርፍ የአርቲፊሻል ኢንተለጀንስ ሚናን ማሳደግ እንደሚገባት ተገለጸ። ኢትዮጵያ በጤናው ዘርፍ የአርቲፊሻል ኢንተለጀንስ ሚናን ማሳደግ እንደሚገባት ተገልጿል። ይህ የተገለጸው በጤና ዘርፍ የአርቲፊሻል ኢንተለጀንስ አጠቃቀምን ለማሳደግ በተደረገ የውይይት መድረክ ላይ ነው። በውይይት መድረኩ በሰው ሰራሽ አስተውሎት የታገዙ የምርመራ መሳሪያዎችን ወደ ተግባር ለማስገባት ከባለድርሻ አካላት ጋር በትብብር እንደሚሰራ የገለጹት የጤና ሚኒስትር ዶክተር መቅደስ ዳባ በጤና ስርዓት ውስጥ አጠቃቀሙን ለማሳደግ በትኩረት እንደሚሰራ አክለዋል። ጤና ሚኒስቴር በመላ ሀገሪቱ የጤና አጠባበቅ አገልግሎቶችን ለማሻሻል በሚደረገው ቀጣይ ጥረት በጤናው ዘርፍ የአርቲፊሻል ኢንተለጀንስ አጠቃቀምን ለማሳደግ የአጋር ድርጅቶችና ሁሉም ባለድርሻ አካላት ድጋፍ ተጠናክሮ እንዲቀጥልም ጠይቋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። ዲሞክራቲክ ሪፐብሊክ ኮንጎ ከአሜሪካ የተባረሩ ስደተኞችን ልትቀበል ነው። ዲሞክራቲክ ሪፐብሊክ ኮንጎ ከአሜሪካ የተባረሩ ስደተኞችን ልትቀበል መሆኗን አስታውቃለች። ስደተኞቹ የኮንጎ ዜጎች ባይሆኑም ለሰብአዊ ክብርና ለዓለም አቀፍ ትብብር ስትል እንደተቀበለችውም ገልጻለች። ስደተኞቹ በተለይም ከመካከለኛውና ደቡብ አሜሪካ የሚመጡ መሆናቸውም ተዘግቧል። የስደተኞቹን ሙሉ ወጪ በአሜሪካ እንደሚሸፈን የገለጸው ዘገባው ለኮንጎ መንግስት ምንም አይነት የውጭ ጫና እንደማይኖረው አክሏል።
ይህ የአሜሪካና የኮንጎ ስምምነት አሜሪካ በኮንጎ ያለውን ግጭት ለማስቆም በኮንጎና በሩዋንዳ መካከል የምታደርገውን የሰላም ጥረት ለማጠናከርና አሜሪካ የኮንጎን ማዕድናት ለማግኘት ያላትን ፍላጎት የሚያጠናክር መሆኑን ተገልጿል። ምንም እንኳን የሰብአዊ መብት ተሟጋቾችና የኮንጎ ተቃዋሚ ፖለቲከኞች ስጋታቸውን እየገለጹ ቢገኙም የሀገሪቱ መንግስት ግን ቅበላውን ፈቅዷል። ኮንጎ ከአሜሪካ የሚመጡ ስደተኞችን ለመቀበል ስምምነት ያደረገች 8ኛዋ የአፍሪካ ሀገር ሆናለች ሲልም ሮይተርስ ዘግቧል። የአሜሪካ የባህር ከበባ በሆርሙዝ ወሽመጥ ላይ ያሳደረው ተጽዕኖ አነስተኛ መሆኑ ተነገረ። አሜሪካ ወደ ኢራን ወደቦች በሚገቡ መርከቦች ላይ የጣረችው የባህር ከበባ በመጀመሪያው ቀን በሆርሙዝ ወሽመጥ የትራፊክ ፍሰት ላይ ያሳደረው ተጽዕኖ አነስተኛ መሆኑን መረጃዎች አመላክተዋል። ፕሬዝዳንት ዶናልድ ትራምፕ እገዳውን ያሳወጁት በኢስላማባድ የተካሄደው የአሜሪካና የኢራን የሰላም ንግግር ሳይሳካ መቅረቱን ተከትሎ ነው። የአሜሪካ ማዕከላዊ እዝ 6 መርከቦች ትዕዛዝ አክብረው እንዲመለሱ መደረጉን ቢገልጽም 3 ከኢራን ጋር ግንኙነት ያላቸውን ጨምሮ ቢያንስ 8 መርከቦች በወሽመጡ በኩል አልፈዋል። መስመሩን ካለፉት መካከል ሪች ስታር የተሰኘውና በአሜሪካ ማዕቀብ የተጣለባት የቻይና መርከብ አንዷ ስትሆን መርከቧ ሜታኖል ጭና በሰላም መውጣት ችላለች። ቻይና የአሜሪካን እርምጃ አደገኛና ኃላፊነት የጎደለው ስትል የኮነነች ሲሆን ድርጊቱ ቀጠናዊ ውጥረቱን እንደሚያባብሰው አስጠንቅቃለች። በአሁኑ ወቅት በወሽመጡ ያለው የንግድ እንቅስቃሴ የካቲት 28 ቀን ጦርነቱ ከመጀመሩ በፊት 130 ዕለታዊ ጉዞዎች አንጻር ሲታይ እጅግ አነስተኛ መሆኑን ተገልጿል። ጀርመንና ዩክሬን ታሪካዊ የወታደራዊ ትብብር ስምምነት ተፈራረሙ። በበርሊን በተካሄደ የመንግስታት ምክክር ዩክሬንና ጀርመን $4.7 ቢሊዮን የሚያወጣ አዲስ የመከላከያ ስምምነት ተፈራርመዋል። በቻንሰለር ፍሬድሪች ሜርዝ እና በፕሬዝዳንት ቮሎዲሚር ዜሌንስኪ የተፈረመው ስምምነት በዋናነት በዘመናዊ ድሮኖች፣ ሚሳኤሎች፣ ሶፍትዌሮች እና የዲጂታል የጦር ሜዳ ቴክኖሎጂዎች የጋራ ምርት ላይ ያተኩራል። በዚህ ስምምነት መሰረት ዩክሬን በመቶዎች የሚቆጠሩ የአሜሪካ ሰራሽ የፓትሪዮት ሚሳኤል መከላከያ ዘዴዎችን እንድትገዛ ጀርመን አስፈላጊውን የገንዘብ ድጋፍ ታደርጋለች። በተጨማሪም የጀርመን መከላከያ ኩባንያዎች በዩክሬን ውስጥ የድሮን ማምረቻ ፋብሪካዎችን እንዲገነቡና ዩክሬን የጦር መሳሪያ የማምረት አቅሟን በእጥፍ እንድታሳድግ የሚያስችሉ ስልታዊ ትብብሮችን አካቷል። ቻንስለር ሜርዝ ጀርመን ለኪየቭ የምታደርገውን ወታደራዊ ድጋፍ የማይናወጥ መሆኑን የገለጹ ሲሆን ስምምነቱ በቴክኖሎጂ የላቀ የመከላከል አቅም እንዲኖራት ያለመ ነው ብለዋል። ይህ ስምምነት ዩክሬን ከአሜሪካ የምታገኘው ድጋፍ እየቀነሰ ባለበት ወቅት ጀርመንን የሀገሪቱ ዋነኛ ወታደራዊና ስልታዊ አጋር አድርጓታል ሲል የሮይተርስ ዘገባ አመላክቷል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ